ሀብል ናት አይደል? ለምን አታነሳላት? አመጣለሁ ብዬ ነገርያት ነው። ያው እንዳላመሽ ፈርታ ነው። ቆይ ግን እዝራ ንገረኝ፣ ስለ እናት ፍቅር ምን ያህል ታውቃለህ? ምን የሆነን ሰው ተቀምጬ እየኖርኩ ነው እዝራ። ይሄ ደግሞ ምን ማለት ነው? በእርግጥ አንተን እዚህ ድረስ የጠራው ሁሉንም ነገር ልነግርህ ነበር፣ ግን አልቻልኩም። የማንም ብለህ እንዳትጠይቀኝ እንጂ ግን የሆነን ሰው እናት ማለቴ ህይወት ቀምቼ እየኖርኩኝ ነው። ይቀራጥልኝም እንዴ? ምን እያደረግሽ? እባክሽ ተነሽ። ይኸውልሽ ቀጣይ እርምጃችን የሚሆነው እዝራን በዘዴ ማስወገድ። ምን እንዴ? ምንድን ነው ያልሽው? አልኩኝ። አንቺ ምንድን ነው ያልሽው? ለማውኖ ግን እያልሽ ጀነ ታውቁሽ። አንቺ ኩሻ አንቺ ማድረግ ነክለ ማለት ነው ታውቁሽ። አንቺ ኩሻ አንቺ ሴትዮ ተኛ አትፈታልኝ ብዬሻለሁ። ኩኩሻ እንዴ አንዴ የት ሄደሽ ነው? ልጅሽ እኮ በሳቀ እየኮረኮረችሽ ልትገለኝ እኮ ነው አይደል? ሰሚኛለሽ? እንደውም ከዚህ በኋላ በደንብ እንድትፈሪ ነው የምፈልገው። አለበለዚያ ሲጥ አርጊ ነው እሺ የምገልሽ። እሺ አንቺ እንዳልሽኝ አደርጋለሁ። ሀብልና ኩኩሻ እህትማማቾች ናቸው? እስኪ ግምታቸውን በኮሜንት ግለጹልን። ሀብል ኩኩሻና እዝራ እናትና አባታቸውን በጭራሽ አያውቋቸውም። አሁን ግን ሀብል ባታውቃቸውም የሀብል እናትና አባት ማን እንደሆኑና የት እንደሚገኙ ታውቋል። ኩኩሻ ደግሞ የሀብልን እናት ለገንዘብ ብላ በድራማ ብትቀርባትም አሁን ግን የእናትነት ፍቅሯን ካየች በኋላ የራሷን የማንነት ጥያቄ ማንሳት ጀምራለች። የሀብል እናት የኩኩሻ እናት እንዳልሆነች ከዚህ በፊት ባየናቸው የሀብል ድራማ ክፍሎች አውቀናል። የሀብል አባት ዶክተር ዘካሪያስ ግን የኩኩሻም አባት ነው። የኩኩሻ እናትና የእዝራ እናት ደግሞ አንድ ናቸው። ይህም ማለት ኩኩሻና እዝራ እህትና ወንድም ናቸው። እንዲሁም ኩኩሻና ሀብል እህትማማቾች ናቸው ማለት ነው። በእዝራና በሀብል መካከል ግን ምንም አይነት ዝምድና የለም። ነገር ግን ይህ ሁሉ ሳይታወቅ ኩኩሻ ችግር ልትፈጥር ነው። ልጅ ሳትሆን እንደ ልጅ እያስመሰለች የሀብል እናት ላይ ድራማ እየሰራች ያለችው ኩኩሻ በእዝራ ግፊት ሌላ ችግር ልትፈጥር ነው። ኩኩሻ በአቶ እስክንድር ቤት ውስጥ ለምትገኘው የቀድሞ ፍቅረኛዋ ቢንያም እህት የሆነችው ህፃን ማርዳን በሞግዚትነት እንድታገለግል ጥያቄ ቀርቦላት የነበረ ቢሆንም በጊዜው ፈቃደኛ አልነበረችም። አሁን ግን እዝራ እንደገና ጠይቋት ወደ ቤት እንድትመለስ አሳምኗታል። ይህ ድርጊት ደግሞ ለሀብል ምቾት አልሰጣትም። ቀደም ብሎም ቢሆን አንዳንድ የእዝራ ከኩኩሻ ጋር የሚያደርጋቸው ግንኙነቶችን ያልወደደችው ሀብል ጭራሽ በቤት ውስጥ ሆና በየቀኑ በሚኖራቸው ንግግሮችና መቀራረቦች ፍጹም ደስተኛ ልትሆን አትችልም። ከዚህ በተጨማሪ ደግሞ አጸደና ሜርሲ በውሸት ትወናቸው መረጃ ሲሰጧትና የሆነውንም ያልሆነውንም ሆነ ብለው ሲነግሯት በቅናት እንደምትንጨረጨር ግልጽ ነው። ለዚህ ጊዜ እንደሚጠቅማት ቀድማ ያወቀችው እስኪመስለን ድረስ አጸደ ገና ለገና ወደፊት ሴራ ተነስበታለሁ ብላ ያነሳችው የእዝራና የኩኩሻ የመተቃቀፍ ፎቶ አሁን ስራ ላይ ሊውል ነው። አጸደ አእምሮዋን የምትጠቀመው ለገንዘብና ለገንዘብ ብቻ ነው። ስለሌላው ምንም ግድ የላትም። አይደለም ለሀብልና ለወንድሟ እስክንድር፣ ለዛች ምስኪን ህፃን ለማርዳ እንኳን ምንም አይነት ርህራሄ የላትም። እንዴት አስችሏት ያችን ህመምተኛ ህፃን እንደዚህ እንደምታስተቃያት ራሷ ብቻ ነች የምታውቀው። አይደለም ያቺ ህፃን ልጅ ትልቅ ሰው እንኳን ቢሆን በህመም ላይ ያለ አጸደ ብታስፈራራው ያለ ጥርጥር መደንገጡ አይቀርም። ይገርማል። በአጸደ የደም ስር ውስጥ የሚዘዋወረው ገንዘብ ሳይሆን አይቀርም። ለማንኛውም ቀጣዩ የሀብል ድራማ በጣም የሚያጓጓ እንደሚሆን አትጠራጠሩ። ሀሳብ አስተያየታችሁን በኮሜንት አስቀምጡ። ቻናሉንም ሰብስክራይብ በማድረግ ቤተሰብ ይሁኑ።